የቲያትር ጥበብ ታሪክ ጅማሮን አስመልክቶ በተለያዩ ጊዜያት የሚሰነዘሩ አስተያየቶች እንቅስቃሴው ከግሪክ እንደሆነ ይናገራሉ። አንዳንዶች ደግሞ ጅማሮ ከግብጽ ነው ሲሉም ይሞግታሉ። ይሁን እንጂ ከሰው ልጅ የዕለት ዕለት ክዋኔ የአምልኮና የተዝናኖት ስርዓት የተገኘ መሆኑን አንትሮፖሎጂስቶች ያስረዳሉ። ዘመናዊ ቲያትር እንግዲህ የሚባለው በተለይ ከህገ ልቦና ቲያትር ከሚባለው በኋላ የተፈጠረ ነውና አውሮፓውያን በተለይ በጣም በዚህ ገናን ናቸው ማለት ይቻላል። ሰንሴትን ይጠቀማሉ፣ የቀን ብርሃንን ይጠቀማሉ። ከዛም ግራጁዋሊ ይሄ እንደ ሻማ ያሉ ነገሮችን፣ ላምባ፣ መቅረዝ እንደዚህ ያሉ ነገሮችን በመጠቀም እንግዲህ ላይት የሚባለው ብርሃን የሚባለው እስከተፈጠረበት ጊዜ ድረስ እሱ ፕሮግረስ አለው። ከግሪክ ቀጥሎ የምንሄደው ወደ ሮም ነው የምንሄደው። እዛ ላይም የተወሰነ ፕሮግረስ ነበረው። ለምሳሌ ቲያትር የሚታይበትን ቦታ ከመቀየር በጣም ይሄ ሰፊ የነበረውን የአንፊ ነገር መሰብሰብና ወደ ላይ የማድረግ ነገር ግን ከ1850 በኋላ በዓለም ላይ የኢንዱስትሪ አብዮት ሲፋፋም እንቅስቃሴው መልኩን ቀየረ። ይልቁንም አሁን ያለውን የቲያትር ቅርጽና ይዘት እየያዘ መጣ። በዚህም ለቲያትር የሚሆኑ የመከወኛ ስፍራ፣ የመድረክ ግብአቶችና የብርሃን ምንጮች በተለያየ መልኩ ይተገበሩ ነበር። በኋላም ዘመናዊ የቲያትር ቅርጽን መያዝ ጀመረ። የብርሃን ምንጭ የምንላቸው አንደኛው ተፈጥሯዊ ነው፣ ሁለተኛው ሰው ሰራሽ ነው። ተፈጥሯዊ እስከ ተወሰነ ዘመን አገልግሏል። ከዛ ደግሞ ሰው ሰራሹ ናቹራል የሆነው ብርሃንም ዝም ብሎ በተፈጥሮ እንዳለ ይጠቀሙበት የነበረው ዘመን የተወሰነ ጊዜ ነው ሄደው ከዛ ለነሱ ፍላጎት እንዲሆን ይገሩታል ተፈጥሮን ማለት ነው። ለምሳሌ ሪፍሌክት ያደርጋሉ በማንጸባረቅ ወደ አንድ ቦታ እንደ ስፖት እንዲሆን እንዲበተን ሌሎች ማንጸባረቂያ መሳሪያዎችን ይጠቀማሉ። አሁን እንደዚህ ሶፊስቲኬትድ የሆነ የባክስቴጅ ቴክኖሎጂ ብለን የምንለው ነገር የተጠቀሙት ነገር እንደሌለ ነው ያሉት በኔ ንባብ የደረስኩበት። በሀገራችን ኢትዮጵያም ዘመናዊ ቲያትር ተጀመረ የሚባለው በ1913 በበጅሮንድ ተክለ ሐዋርያት ተክለ ማርያም እንደሆነ ይነገራል። በወቅቱ ለመጀመሪያ ጊዜ የቀረበው ዘመናዊ ቲያትርም የአውሬዎች ኮሜዲ የሚል እንደሆነ የታሪክ ድርሳን ያስረዳል። ሌሎችን ግን አላየሁም። እንዴ ሌሎችን ያዋቸዋል። ለምሳሌ ኮሎኔል ወንድፍራው አሉ። እንዴው ልብ የሚማርኩ ቀጥ ያለ ወታደር ናቸው። አስተሳሰብ ታሪኩ ማን ነበር የተመኘው? በእኔ አስተሳሰብ ለእሱ የሚሆኑት ኮሎኔል ናቸው። እስቲ ኮሎኔል እንደቆነያቸው። እሺ አሁን ልጃቸው መጣ። መደበኛ ቲያትር ቤት አልነበረም። ስለዚህ ያን ያክል ዘመናዊ ነበር ብሎ ለመናገር ያስቸግራል። ከዛ ውጪ የነበሩ ሌሎች መብራቶች በግል አምጥተው የማብራት ጉዳይ ድምጽም በራሱ እዛው ዝም ብሎ በካሴት በምን የመስራት ጉዳይ ነው እንጂ በጣም ደረጃውን የጠበቀ ምስል ሊከስትልሽ በሚችል መንገድ አንድ ቲያትር ዘመናዊ ቲያትር በሚያስፈልገው ደረጃ የነበረ አልነበረም። ቲያትር ቤቶች እየተገነቡ ሲመጡ ነው መብራቶች አብረው እየተተከሉ የመጡት። የሀገር ፍቅርም ማዘጋጃ ቲያትር የሚባለው የአርበኞች ቲያትርም ነበረና ለዘመናዊው ቲያትር ደግሞ ብለን በዘመናዊ ቲያትር ቤት ለቲያትር ቤት ብለው ቀዳማዊ ኃይለ ሥላሴ ለ25ኛው ኢዮቤልዩ ሲያስከፍቱ ለቲያትር ቤት ነው የተቋቋመው። እሱና የአዲስ አበባ ምክር ቤት ወይም ማዘጋጃ ቤት የሚባለው ቲያትር ሁለቱ ለቲያትር ቤትነት ፐርፐዝ ላይ የተሰሩ ቲያትሮች ናቸው። ሌሎቹም እንዳልኩሽ እንደየ አስፈላጊነቱ ባለው ማቴሪያል ድሮ ጄል ነበር ይጠቀሙ የነበረው የተለያየ ላይት እንትኖችን ለማምጣት። አሁን ደግሞ ያው ዲጂታል ስለሆነ በዛ ያንን የተለያዩ የሚያስፈልጉ ስፖቶችን ዲመሮችን በማድረግ ቲያትሩ እንደሚያስፈልገው አይነት ብርሃን ለማውጣት ተጠቅማሉ። እኛ ግን ለዛሬ ለማንሳት የወደድነው በዘመናዊ ቲያትር ጅማሮ ውስጥ ያሉ ቴክኖሎጂዎችን እድገት ነው። በተለየ መልኩ የብርሃን አጠቃቀምና የመድረክ ገጽ ግንባታ ቴክኖሎጂ እድገትን እናያለን። በ9 ሰዓት እንሄዳለን፣ ሌሎቻችን ደግሞ በ10 ሰዓት እንሄዳለን። ቲያትር ላይ ብርሃን የምንጠቀመው
የተለያየ ዓላማ አለው። አንደኛ ነው እና ዋናው መቼም ማንም ሰው የማይስተው ብርሃን መስጠት ነው። ሌላ እንግዲህ ከዚህ ደግሞ ትንሽ ጠንከር ያለ ሰው ደግሞ እውነታውን ለመግለጽ ይጠቀምበታል። ያ እውነታውን ለመግለጽ ሲባል ምሽት ይሁን ቀን ይሁን ክረምት ይሁን በጋ ይሁን ወቅቶችን ለመግለጽ ያገለግላል። ሌላ ጊዜ ደግሞ የታሪኩን መንፈስ ተከትሎ ታሪኩን የሚያጠናክር ስሜት ሊገለጽበት ይችላል። ለዚህ ስትሪፕ ላይቶች ምንላቸው አሉ። ፍረነል ላይት የሚባል አለ፣ ትንሽ በተን ብሎ የሚይዝ ፍለድ ላይት ምንለው አለ። ለምሳሌ ይሄ ቅልጥ ያለ በረሃን ወይ ደግሞ ፀሐይን ሙሉ በሙሉ ለመፍጠር የምንጠቀመው ነው። መድረኩን ሙሉ በሙሉ የሚያለብስ አይነት መብራት ነው። የተለያዩ መብራቶች አሉ። በተለይ ዘመናዊ ቲያትርን ስናስብ አብረው የመጡ ናቸው። አንድ ነገር ያጠናክርልኛል፣ የበለጠ ሀሳቤን ይገልጻል የሚለውን ነገር በሚጠቀምበት ጊዜ ብርሃንን ለዛ ሊያውለው ይችላል። ሌላ አዘጋጅ ደግሞ ነው እኔ የምፈልገው እውነታውን ነው። ልክ ሰዎች ቤታቸው ሲሄዱ ወይም ደግሞ ቤታቸው ቁጭ ሲሉ ወይ ደግሞ ግቢያቸው በሚሆንበት ጊዜ የሚያዩትን ብርሃን እዚህ ማምጣት እፈልጋለሁ ይላል እና ብዙ ጊዜ እንደዚህ አይነት አዘጋጆች በብርሃን የሚፈጠረው ጥላ ጭምር ትርኢታቸውን እንዲያግዝላቸው ያደርጋሉ እና እንዲሁ የብርሃን ስርጭት በአጠቃላይ የምንጠቀምባቸው የተለያዩ ዓላማዎች አሉት። እነዚህ ዓላማዎች ደግሞ እንደየአዘጋጁ ፍላጎትም ደግሞ የተለያየ አጠቃቀም ይኖራቸዋል። መብራት እንደ ዋና ገጸ ባህሪ ነው የምንቆጥረው። አብሮ ነው የሚወድቀው፣ የሚነሳው አብሮ ነው የሚናገረው፣ የሚጮኸውም የሚለው የተለያየ ስሜት ውስጥ ነው የሚገባው። ድምጽም እንደዛው ተከትሎት የሚገባው እና እንደ ዋና ገጸ ባህሪ ነው የሚታዩት። ለቲያትር የልብ ትርታውና ነፍስን የሚዘራለት ሌላው ነገር የመድረክ ገጽ ግንባታ ወይም ሲነሪ የምንለው ነው። ብዙ ሰዎች ዳራ እያሉ ይተረጎሙታል። ከጀርባ ያለው ስዕል ማለት ነው። በሰዓሊዎች ነው የሚሰራው። ግዙፍ ነው። ተፈጥሮ ላይ የታየውን ነገር እዚህ ለመድረግ ይሞከራል። እርግጥ እሱም እንደ የአዘጋጆቹ አይነት አንዳንዶቹ ሲምቦሊክ ይደረጋል፣ አንዳንዱ ደግሞ በጣም ሪል መስሎ እንዲታይ ጥረት ይደረጋል። አንዳንዴ ስዕል በስዕል ትገልጫለሽ የሆነን ቦታ፣ ለምሳሌ ተራራ ከሆነ ወይ የሆነ ነገር እንደዚህ በቀላሉ በስዕል ታመጫቸው ትችላለሽ። ደምሴ የሚባል ሲነሪ የሚሰራ ማለት ባክድሮፕ የምንለው ማለት ነው። እሱን የሚሰራ ሰዓሊ ነበር። ይገርማል የሚሰራቸው ስራዎች። እስካሁን ድረስ በብሔራዊ ቲያትርም በቃ ነፍስ አላቸው የሚባሉት ባክድሮፕ የሰራው እሱ ነው። በኢትዮጵያ ታሪክ ራሱ በብሔራዊ ብቻ ሳይሆን ከዛ በኋላ የተፈጠሩ ሰዓሊዎች የሉም ማለት አይደለም። እሱ ግን በጣም ትልቅ ስራ የሰራ እሱ ነው። በዚህ የታወቁ ሰዓሊዎችም ነበሩ። ከኔ ጋር አብረው የሰራው አንደምስ የሚባል ነበረ። በኋላም ደግሞ ታፈሰ። በጣም ሪያሊስቶች ናቸው። አንድ ነገር የተፈለገን ነገር በቃ ሆኖ አስመስለው ቁጭ ያደርጉታል እና ለሚመለከተው ሰው እዛ በቲያትሩ የተፈጠረው ዓለም ላይ አብሮ ሄዶ የማየት ያክል ይሆናል። ይሄ እንግዲህ ለብዙ ጊዜ ተሰርቶበታል። አሁንም እየተሰራበት ነው ያለው ስታይል በይበልጥ ወደ መገንባቱ ያተኩራል። ሌላኛው ስታይል ደግሞ አሁን በብርሃን ድሮ ይሳል የነበረውን ነገር አሁን በብርሃን ስርጭት ባክግራውንድ ላይ እንዲመጣ ይደረጋል። በሀገራችን ዘመናዊ ቲያትር ታሪክ ውስጥ ወቅቱ በነበረው የቴክኖሎጂ ደረጃ በተደራጀ መልኩ ወደ ስራ የገባው የቀዳማዊ ኃይለ ሥላሴ ቲያትር ቤት በአሁኑ ስያሜው የኢትዮጵያ ብሔራዊ ቲያትር ቤት ነው። ለመጀመሪያ ጊዜም በ1948 የቀረበው ቲያትር ዳዊትና ኦሪዮን ሲሆን በወቅቱ የነበረው የመብራት አጠቃቀምና የመድረክ ግንባታው ዛሬም የሚነሳ ነው። አንዲት ፈረንሳይት ያዘጋጀችው ነው። አሊስ ኢን አፍሪካ ነው። እንደዛ የሚል ተረት አላቸው የነሱ። ያን ተረት ወደ አፍሪካ አምጥተውን እና አሊስ ኢን አፍሪካ ፋንታዚ ነው፣ በሆነ ዓለም የሌለ ነገር ነው። ስለዚህ መድረኩም ያን መምሰል አለበት። ሰዎች በህልማቸው እንደሚያዩት ነገር ነው መምሰል ያለበት፣ ምክንያቱም ሪያሊቲ አይደለም። እና ያንን ለማምጣት መድረክ ላይ የገነቡት ነገር እና የብርሃን አጠቃቀማቸው በጣም የተለየ ነበር። እንደውም በጣም አእምሮ ውስጥ የማይጠፋ ነገር ያለኝ እሱ ነው። ኢትዮጵያ ውስጥ ከተሰሩት እኛ አሁን ላይት ይለቃል፣ ግን ላይት ሲለቀቅ አየሩ ጭምር ነው መጠቀም ያለብን። በመድረኩና በላይኛው በመጋረጃው ጫፍ መካከል ያለ ስፔስ አለ። ይሄ ሁሉ የብርሃን ማጫወቻ ነው። ብርሃን ደግሞ ማረፊያ ይፈልጋል
እና ብዙ ጊዜ እኛ ቲያትሮች ማረፊያቸው ላይ ሰዎቹ ላይ ግድግዳ ላይ ምናልባትም መሬቱ ላይ ይታያል ማረፊያ ስላለ፣ አየሩ ግን የለውም። አሁን የዚህ አሁን ያልኩሽን አዘጋጅ ስትመለከች ግን አየሩ ላይም አለ እና እንዴት አድርገው አየሩ ላይ መጡት እንግዲህ እሱን ነው መማር ያለብን። አርቲፊሻል ኢንተለጀንስ ታግዘው በድምፅና ምናምን የዮሴፍን ጉዞ እኮ ከእስራኤል ሀገር በባርነት ተገዝቶ እንዴት አድርጎ ወደ ግብፅ ምድር ከዛ በኋላ እንዴት እንደኖረ እንዴት እንደነገሰ እዛ የሰራውን ነገር የሆነውን ነገር ስትመለከች ድንቅ ነው የሚልሽ። ከዛ አንጻር በጣም በጣም ኋላ ቀረን። ሆኖም ግን ያው የሀገሪቱም የእድገት ደረጃ አብሮ ስለሚሄድ እንደርስበታለን የሚል ሀሳብ ያለኝ። ሂድና በየቤቱ እየዞርክ እያንኳኳ ሚስቴ የወሊድ መከላከያ መስራት አትፈልግም ብለህ ንገራቸው። አሁን በመጣው ቴክኖሎጂ ባክግራውንድን ተንቀሳቃሽ ማድረግ ይቻላል። የባክግራውንድ መንቀሳቀስ ደግሞ እዛ ያሉት ተዋናዮችም የተንቀሳቀሱ ነው የሚያስመስላቸው እና ይሄን ለውጥ አምጥቷል። ሌላ ደግሞ ምንድነው መልቲ ሚዲያ የሚባል ነገርም የጀመሩ አሉ። መልቲ ሚዲያ ማለት ምንድነው? ቲያትርን ከሙቪ ጋር መቀላቀል ነው። እሱን ያደረጉ የሰሩም አሉ። 1994 አካባቢ ነው የአንድ ቀን እስረኞችን ሳዘጋጅ ራስ ቲያትር ከዚህ ከፊልም ጋር አቀናጅቼ የመስራት ነገር ሞክሬያለሁ። ከዛ በኋላ 2005 አካባቢ ቅጥልጥል ኮከቦችን ሳዘጋጅም እንደዛው የፊልም ነገርን ተጠቅሜያለሁ። አሁን ንጉስ አርማ ላይም ያንን ጦርነቱ ምናምን በፊልም ላሳይ ይችላል። በነበረው የፊልም አጠቃቀም ነው አሁን እየሰራ ያለሁት። ልብ አድርጌ የሆነ ስክሪን ላይ ነው ፕሮጀክት የሚደረገው። ቅድም ልሽ ውጮቹ ግን እሱ አይደለም፣ ስክሪን ሁሉ ላይ ያስፈልጋቸው ይችላል፣ አየር ላይ ሊሰሩት ይችላሉ እና በላይት ነው የሚሰሩት። ይሄ ግን ዝም ብሎ የፊልሙን ነው እየነገርኩሽ ያለሁት። ትምህርት ቤት ሆነን አስታውሳለሁ ስፖት ላይት መስራት ፈለግን። ስፖት ላይት አስበሽዋል? ቲያትር ቤቶች ራሱ ሁሉም የላቸው እና ስፖት ላይት ያውም ተከታይ የሚከተል ስፖት ላይት እንዴት እንስራው? ከዛ አንዱ ከቤቱ ባሊ ይዞ መጣ። ባሊ ውስጥ መብራቱን አስገባ። ከዛ በባሉ አፍ ሽጦጥ ያለች አገኘን፣ ላይት አገኘን። ከዛ እሱ አስደናቂ ነገር ነው መጀመሪያ እሱ እንትን ማለታችን። ከዛ ባሏን እንደ መያዣው ያለችም የድሮዋ ባሊ እዚህ ጋርና እዚህ ጋር ቀዳዳ አላት። መያዣውን አወጣነውና እዚህ ጋርና እዚህ ጋር ገመድ አስረን አንደኛው ገመድ በዛኛው ወደዛኛው ሄደ፣ አንደኛው በዛኛው ሄደ ማለት ነው። ወደዚህ ለማዞር ከዛ እንስባለን፣ ወደዚህ ለማዞር ከዚህ እንስባለን። አሁን ተከታይ ስፖርት ሰራን ማለት ነው። በፊት አለ አሁን እኔ ለምሳሌ ልጆኜ ከባድ የሚመስለው ስቴጅ ላይ ከባድ የሚመስል ነገር እኔ አሁን እዚህ እድሜ ላይ ስደርስ ደግሞ ቀሎ ምናምን ታገኛለሽ። በቲያትር ብቻ ሳይሆን በአጠቃላይ በህይወታችን ውስጥ ሰላም አገኘ እርሻን በደስታ የወድ ማጥር ታቦት የሸርመኘ ፀሐይ እጃ ገባች እያለ በደስታ ላይትን ደግሞ በደንብ ይጠቀማል ብለን የምንለው አሁን ባለንበት ዘመን እንኳን ዶክተር ተሻለ አሰፋ እንደ ዋናው ነው ማለት ይቻላል። ማለት ላይት ዝም ብሎ የማብራትና የማጥፋት ጉዳይ አይደለም እና ጥልቅ የሆነ ትርጉም አለው። ይሄንን አውቆ በሚገባ ለመጠቀም ያ ማለት ሁሉም ይሞክራሉ፣ ግን የበለጠ ሞር አቴንሽን ይሰጣል። እኔ በስራዎቹ ባየኋቸው ስራዎቹ ውስጥ ላይትን የተለየ ቦታ ይሰጣል። ቤርሙዳ ላይ የምታያቸው የተለያዩ ነገሮች አሉ። ምናልባት የተለያየ ስፍራን በዚህ በሻዶ ቴክኒክ በተለያየ ነገር የማምጣት አንድ ቦታ አይደለም። አስመራ ይሄዳል ታሪኩ፣ እንደገና እዚህ ይመጣል፣ ጦርነት ሜዳ ላይ ይሄዳል፣ ተራራ አለ። እንደዚህ አይነት ነገሮችን በተለያዩ ቴክኒክ ለማምጣት የአቅሜን አልሞክሬያለሁ። ቢኖር ብለሽ አስቢው። ብዙዎቹ ላይ እንደዛ የሞከርኩ ይመስለኛል። የመጀመሪያዎቹ ላይ ምናልባት በጣም ሲምፕል በሆነ አጠቃቀም ተጠቅም ይሆናል። የኋላ ላይ ግን ታሪክ ነው የምትተርክ። ስለዚህ ያን ትረካ እንዲያግዙ አደርጋለሁ። ስለዚህ ይሄ ደግሞ እኔ ብቻ ሳይሆን ቲያትር የሚያዘጋጁ ሰዎች በሙሉ ትረካቸውን እንዲያግዝላቸው ለማድረግ ይጥራሉ። ትንንሽ ስቴጆች ሳይሆን አንድ የሚሽከረከር ሆኖ ሲኖቹ ለምሳሌ የመኝታ ቤት ከሆነ የሳሎን ከሆነ የውጪ ከሆነ ተገንብተው ያልቁና ወዲያውኑ ሮቴ ተሽከርክረው እዛ ሲን ላይ ይመጣሉ። የተለያዩ እንደ ኮዝቢ አይነት ስራዎችን እንኳን ለመስራት የፊልም ስራዎችን የተከታታይ ድራማዎችን ለመስራት እንኳን እንደዚህ አይነት መድረኮች እጅግ በጣም
አስፈላጊዎች ናቸው። እሱን ሳሚ ተስፋዬ በዚህ ሊመሰገንና ሊሸለም የሚገባው ይህን ሀሳብ ራሱ ነው። ደግሞ ጎበዝ አናጭ ነው፣ ጎበዝ ዲሬክተር ነው። በጣም እንደዚህ አይነት ክሬቲቭ ነገሮችን በራሱ ባሎችና ሚስቶች በሚለው ቲያትር ላይ አይተነዋል። ያ ጥሩ ነው። ይህንን ወጣቶችና ህጻናት ቲያትርም ለመተግበር እየተሞከረ ነው። ተሽከርካሪ ስቴጅን ሞከረን ምናምን ይዘን ስንመጣ ባሎችና ሚስቶች ላይ በጣም ብዙ ድክመቶች ነበሩት። ማለት አሁን ሳስበው ደግሞ በስማን በጣም ልነግርሽ ከምችለው አቤት እያልኩ የማፍርበት በጣም ብዙ ጉለቶች አሉት። ግን እነዛን ጉለቶች ያየሁት እኮ ስለተሰራ ነው። ባይሰራ ኖሮ እኮ ይሄን ጉለት አላየሁም። አሁን በሚቀጥለው ብሰራው እንደዚህ አልሰራው። ቀላሉ ነገር ልንገርሽ፣ በጣም በወፋፍራም ብረት ነው የሰራ ነው። የሚሸከመው ጎማን ብታዩ ትልልቅ ማሽነሪዎችን የሚያንቀሳቀስ ጎማ። ለምን ካልሽኝ ተዋናዮች ይቆሙበታል፣ ፕሮፐርቲዎች ይቀመጡበታል፣ ሲነሪ አለው። ስለዚህ ይህንን መሸከም የሚችል ተብሎ ለማንሳት የመድረክ ጀርባ ባለሙያዎች እንዴት እንደሚሰቃዩ አይደውልሽ አይሹ። ግን እነዚህ ሰዎች መስዋዕት ከፍለዋል። እኔ መስዋዕት ከፍያለሁ፣ ሌላ መስዋዕት ከፍለዋል። እኛ የከፈልነው መስዋዕትነት ግን ለሚቀጥለው ትውልድ ካልጠቀመ ዋጋ የለውም። እና ምንድነው ይሄ ምናምን የሚነቅሰው አለ እና ነው አይደለም። ያኔ ቀሽም ሊሆን ይችላል ገብቶሻል። ግን ከዛ ላይ ደግሞ ሌላው ሰው ሌላ እድገት እንደሱ መምጣት መቻል አለበት ብዬ አስባለሁ። ለረጅም ጊዜ ተመካክረን የወሰነው ነገር ነው። ደግሞ ነው በጣም ሰላም ቆይ ሚናስ ሁለታችሁ በጋራ ተወያይታችሁ ወሰናችሁ ውሳኔ ነው? አዎ። 3 ህፃናት ከሐረር ህፃናት ማሳደጊያ ጠፉ። 25 ዓመት ሙሉ ሲለፋ የነበረው የሐረር ህፃናት ማሳደጊያ በትላንትናው ዕለት ስራውን አቁሞ መዘጋቱ የድርጅቱ ስራ አስኪያጅ አስታወቁ። ከዛ በላይ ሊሰሩ የሚችሉ አቅም ያላቸው አክቹአሊ ከሴቶችም መጥራት ያለብን አዘጋጆች አሉ። ዓለም ፀሐይ ያለች፣ መዓዛ ወርቁ አለች። በጣም ብዙ ጥረት የሚያደርጉ ግን አሁን እነዚህ አዘጋጆች ሴቶቹም ወንዶቹም በሚያደርጉት ጥረት ውስጥ ይሄኛው የሚያግዛቸው ነገር ከሌለ ዋናው ስራቸው ላይ ራሱ እንዲደክሙ ያደርጋቸዋል። እመየበረቷል አዲስ አበባ የመብራት መጽሐፍ ስለ ብርሃን ስርጭት ጽፋለሁ። ይሄ ፎቶዎችን አይ ነበርና አንዱ ጥሩ ፎቶ ካገኘሁባቸው የብርሃን የሚገልጽ ፎቶ ያገኘሁት አንዱ እሱ ነው። በእርግጥም ቲያትርን ለማሳደግ የሚያስችሉ ቴክኖሎጂዎች በሀገራችን ያሉበት ደረጃና ሙከራዎች መልካም ቢሆኑም ዓለም የደረሰበትን ስናይ ግን አሁንም ብዙ ይቀረናል። ለምሳሌ አንዳንድ ቲያትሮች እኮ በጣም ግዙፍ ከመሆናቸው የተነሳ ላለማንቀሳቀስ ተብሎ እዛው ተገንብተው በቃ አይነኩ ይባላል። ምክንያቱም በየሳምንቱ እሱን አፍርሶ መስራት። ከዛ ለምሳሌ እኔ ከዛ ቲያትር በኋላ ሌላ ቲያትር ላዘጋጅ ብሄድ ስፔስ ይጠበኛል። ይህንን ማንሳት አልችልም። ባለችኝ ስፔስ መጠቀም ግዴታ ይሆንብኛል። አሁን ይሄ ለምን እንደዚህ ሆነ ምናምን ስላልቻልን ነው፣ የሀገራችን ኢኮኖሚ ደካማ ስለሆነ ነው ምናምን አሉ። እኔን ጨምሮ በጣም ሰነፎች ስለሆነ ነው። የብርሃን ስርጭት ባለሙያ አገኘሁኝ። እዚህ ለስራ መጥቶ አገኘሁት እና አሳየሁት እና ያለ ምንድነው ጥሩ ነው አለ። ነገር ግን የዚህንም 10 እጥፍ ማድረግ ይቻላል። የቲያትር ቤታቸው አቅም አለ የዚህን 10 እጥፍም። ነገር ግን በ16ም ደግሞ መስራት ይቻላል። ዋናው እንዴት እንደምሰራ ማወቁ ነው አለ። ምክንያቱም እነሱ ያን ያክል የብርሃን መሳሪያ ይዘው መዞር ስለማይችሉ የተወሰነ ይዘው የመጡት እና ያን ጊዜ ያለውን የኛ የመብራት መሳሪያ የተጠቀሙት። ስለዚህ ያሳዩን ደግሞ የብርሃን ጥበብ በጣም ቆንጆ ነው። ስለዚህ የሆነ ጋፕ አለ ማለት ነው፣ የእውቀት ጋፕ። አንዳንድ ጊዜ የፍርድ ችሎታቸው አንጀት ያረሳል። ይሄ ነኝና እኔ እኒህ የወላይታ ታጋይ ሰዎች አንዳንድ ጊዜ የፍርድ ችሎታቸው አንጀት ያረሳል። ቴክኖሎጂውን ተከትሎ ነው የሚመጣው። አሁን አውሮፓ ብትሄጂ፣ አሜሪካ፣ ሌላ አፍሪካ ሀገራት፣ አንዳንድ ሀገራትም በደንብ እያደገ የመጣ ነው። በተለይ አውሮፓና አሜሪካ የመብራት ቴክኖሎጂው አሁን በምንጠብቀው ልክ አይደለም። መድረክ ላይ አንድ ነገር እዛው ዝም ብሎ ተወስኖ አክተሮችና የሆኑ ቁሶች የግንባታ ምናምን እዛው ላይ ብቻ የምታየው አይደለም። ተከትሎ ተመልካች መሀል የሚመጣ ያለምንም ቁስ ያለምንም የመድረክ ግንባታ ሌላ ስፍራ የሚፈጥርልሽ የመብራት ቴክኖሎጂን በጣም በከፍተኛ ደረጃ የሚጠቀም ሆኗል እና ወደ ፊልም እየተቀየረ መጥቷል። አሁን ቲያትር መድረክ ላይ
ፊልም ነው የምትሰሪው። ለምሳሌ ልንገርሽና አይዳ የሚባል አንድ ኦፔራ አይቼ በተለይ ጂሴፔ ቬርዲ የሚባለው ሰው እየሰራው እሱን ከቻልሽ ተመልካችን ብታሳዩ ደስ ይለኛል። ሲናሪዮን ምን መብራት አይጠፋም፣ ቤተ መንግስት ነበር። ቤተ መንግስቱ ወደ በረሃነት ሲቀየር እዛው ነው የሚያሳይሽ። መብራት አጥፍቶ ምናምን አይደለም፣ እየዘመሩ ነገር እንዲየጎተቱ ነገር ምናምን ድንገት ብቻ የሆነ ነገር ሲሸሽ ታያለሽ፣ ወደዚህ ሲሸሽ ታያለሽ። ከዛ በረሃ ሲሆን ሩቅ በረሃ፣ ጭው ያለ በረሃ አንዱ እያየሽው ነው። ጠዋት ነው። ከዛ ቀስ እያለ ሲመሽ ታይዋለሽ ይዘው ሲሉ። አሁን እኛ በምንጠቀምበት ሲነሪ ነው አሁን ማወራሽ እና ትዕይንቱ እየተቀየረ በቃ የሆነ ስሜት ውስጥ ነው። እኛ መብራት አጥፍተን ነው ከአንድ ገቢር ወደ አንድ ገቢር ለመቀየር ከአንድ ቤት ወደ በረሃ መብራት ጠፍቶ እንትኑን አንጓኩተን እቃው ምናምን። እነዚህ ሰዎች በምንድን ነው የበለጡን ካልሽ በትንሽ ማሰብ። ተለዋዋጭ በሆነው ዓለም የቲያትር የመድረክ ገጽ ግንባታና የብርሃን ጠቀሜታ ሙሉ ለሙሉ በሚባል ደረጃ በቴክኖሎጂ ተቀይረዋል። ይህ ደግሞ ከጊዜ ከጉልበትና ከውጪ አንጻር ብዙ ነገርን አቀሏል። ቲያትር በፊት በዚህ ደረጃ አልነበረም። በጣም ከባዱ የስነ ጽሁፍ ዘርፍ ነበረ ድራማ የምንለው። አጻጻፍ ላይ በጣም ትልቅ ጥንቃቄ የሚጠይቅ እሱን ሁሉ እያቀለለ የመጣ ነው። ለአክተሮች ብዙ ነገሮችን እያቀለለላቸው መጥተዋል። አክተሮች ጋር መሰሪው ነገር ብቻ አይደለም ጊዜ እየፈጀ ያለው፣ ግዢ አለ፣ እሱ እንደገና ግንባታ አለ የሚሰራው ነገር እሱ በራሱ የሚወስደው የራሱ ጊዜ አለ። 2 ወር 3 ወር ብቻውን ሊወስድ ይችላል። እሱን ሁሉ ያሳጥርልሻል። ቴክኖሎጂውን ስታመጪ ወጪሽን ያሳጥራል። አሁን የመልቲ ሚዲያ ዘመን ነው ያለው። ኢንቪዚብል የሆኑ ነገሮችን መድረክ ላይ ማምጣት የማይቻሉ ነገሮችን በስክሪን ማምጣት ትችላለሽ። መድረክ ላይ ከሚደረገው ታሪክ ጋር ማያያዝ ትችላለሽ። ያኛው ያለፋል፣ ረጅም ጊዜ ይፈጃል፣ ዲዛይን ይፈልጋል፣ ጥናት ይፈልጋል፣ የሚሰራ ባለሙያ ይፈልጋል። የሚሰራ ባለሙያ ዝም ብሎ ሰዓሊ ስለሆነ እሱን አይስለውም። ምክንያቱም ወደ ላይ ቁመቱ 8 ሜትር ነው፣ ወደ ጎን 15 ሜትር አካባቢ ነው። አስበሻል ምን እንደሚያክል? እሱ ላይ እንደዚያ ግድግዳ ላይ ቆመሽ አይደለም የምትስዩ፣ መሬት አንጥፈሽ ነው የሚሰራው። ስዕሉ ላይ ቆመው ነው መስራት ያለብሽ እና እንትንሽ እይታሽ በጣም ከባድ መሆን አለበት። ማንኛውም ሳሊ ኢቭን አይሰራው። በ1948 ዓመተ ምህረት ግን ከሌሎች የአፍሪካ ሀገሮች የማናንስ ወይም የምንገዳደር ለባሌ ዳንስ ሁሉ ፈረስ የሚያስጋልብ ትልቅ መድረክ ፕሮሲኒየም አርቹ 1100 የሚይዝ ንጉሱ ራሳቸው መተው የሚቀመጡበት መሳፍንትና ልዑላኖቹ የሚቀመጡበት ቦታ የተዘጋጀ እጅግ በጣም ድንቅ ቲያትር ቤት ነበር ብሔራዊ ቲያትር። አሁንም እስካሁን አለው። ግን በየጊዜው ዘመን ሲሻሻል፣ ጊዜ ሲሻሻል፣ ቴክኖሎጂው ሲሻሻል አልተሻሻልም። ይሄ በጣም የመብራት የድምፅ ችግሮች አሉ። ደመና እንደዚህ ሙቭ ሲያደርግ የሚያሳይ እንደ ላይት ፕሮጀክተር አይነት አለ። እሱን የሆነ ጊዜ አግኝተን ነው ተደምመን ተደንቀን ልንሞት ረጅም ጊዜ ሳይሰራበት ተቀምጦ ማለት ነውና በአጋጣሚ አግኝተን ነው ተጠቀምንበት። እሱ ላይቭ ነበር ሳውንድ ኢፌክት የምንጠቀመው። አስበሽዋል ምን ያህል ልዕልና እንደሆነ ለቲያትር። ምናልባት ወደ 1950ዎቹ 60ዎቹ አካባቢ ነው ያለ ነው አሁን ዓለም ካለበት ደረጃ ብናስበው። በዛ ዘመን የነበሩ መብራቶች ናቸው እስካሁን ድረስ ያሉት። ዓለም በየጊዜው የሚቀየረው፣ አንድ አመት ብዙ ነው። አሁን ቴክኖሎጂ በጣም እየፈጠነ ባለበት ጊዜ እንኳን 67 አመት አይደለም። እኛ ገና ነን፣ በጣም ገና ነን። እኛ ገና ነን። እንደውም የኛ ሀገር ባለሙያዎች በጣም መመስገን መከበር አለባቸው። የምንቆጨውና የምንጨረጨረው አነሰ ነው እንጂ የለም አይደለም። ግን አንዳንዴ ሲያንስ መኖሩ ራሱ አያስታውቅም። ውቅያኖስ ውስጥ ለምሳሌ አንድ ብልቃጥ ቀለም ወስደሽ ብደፊ እንትኑ ውቅያኖስ ይቀይራል። ስለዚህ የለም እንደማለት ይሆናል። እና ለዛ ነው እንጂ የሉም ማለት አይደለም። በጣም ብዙ ጥረት የሚያደርጉ ሰዎች አሉ ባሉን ማቴሪያሎች ትልልቅ ነገር ለመስራት። በነገራችን ላይ ያሉት አዘጋጆች በሙሉ ለምሳሌ ንጉስ አርማ ላይ 3D እንትን ለመስራት ጥረት ተደርጓል። በዓሉ ግርማ ላይ ሲነሪ ተቀዶ ከዛ ውስጥ ያንን ኢሉዥን ለመፍጠር ጥረት በጣም ብዙ የሚያስገርሙ ነገሮች ይሞከራሉ። አዳዲስ ሀሳቦች እየመጡ ነው። አሁን ወጣቶቹ በተለይ ያንን ስዕል ምንለውን ነገር እያጠፉ ይሄ በሚለጣጠፉ ነገሮችና የ3D አይነት ነገር እንዲኖረው። ለምሳሌ አሁን ግንብ ከሆነ ግንብን እዛ ጨርቅ ላይ መሳል አይደለም፣ የምር ግንብ እንዲመስል
ያንን ነገር የሚያመጡት የሚለጣጥፉት ነገር አለ የተለያየ ነገር እና ሄደሽ አጠገቡ እንኳን ብታዩ ግንብ ነው የሚመስለው ያ ነገር እንደ ምሳሌ ነው ማነሳልሽ እና እንደዛ ብቅ እያሉ የመጡ ወጣቶች አሉ ጥሩ ነገር እየሰሩ ያሉ ወጣቶች እነሱም ግን መበረታታት አለባቸው ቲያትር ቤቱ በቂ በጀት መመደብ እና እነዚህ ልጆች የበለጠ እንዲበረቱ እንዲሰሩ አዳዲስ ነገሮችን እንዲፈጥሩ ማድረግ ማበረታታት ይኖርበታል ቲያትራችን ታሞ ሊሞት ሲያጣጥር ተዳክሞ እኔ እንደ ሐኪም ተጠራው እናም እንግዶቼ አድነዋለሁ እብጠቱን በሰይፌ ጫፍ በጥቼ አንዳንድ ቲያትር ቤቶች አሁንም የድሮውን ይሄ ጄል ምንለውን ፕላስቲክ አለ የተለያየ ከለር ያለው ሰማያዊ ማብራት ከፈለግሽ ሰማያዊ ፕላስቲክ ከመብራቱ ፊት አድርጎ መልቀቅ እንደዚህ አሁን ይሄ በጣም ወደ ኋላ የቀረ ነው እሱንም አሁን ጭምር እንጠቀመዋል መብራት የምንሰራው ድምጽ የምንሰራው አንድ የኤሌክትሪክ ባለሙያ የሆነ መብራትና ማጥፋት የሚችል ነው እንጂ ስክሪፕቱን አጥንቶ ለዚህ ነገር ይሄ ያስፈልጋል በዚህ ስፓት ያስፈልጋል ፎሎ ስፓቱ እንዲሆን አለበት እዚህ ጋር ቀይ መብራት አለ በዚህ ጋር ሰማያዊ ነው የሚገባው ይሄኛው ኢፌክቱ እንደዚህ ነው ብሎ የሚል ባለሙያ እስካሁን ድረስ እኔ አላየሁም የሚያሳዝን ነው ማሰብ ስላልቻለን ትንሽ ፈቅ ብለን ማሰብ አንፈልግም በዛችሁ ባለችው ፍሬም እስከ መጨረሻው እየተጋጋጥን መቀጠል ነው እስከሚያቅት ወይም እስከሚፈርስ ወይም እስከሚያልቅ ድረስ ነገር ይው ወይም ቲያትር ቤቱ እስኪፈርስ ድረስ ዝም ብለን በዛው ነው መጠቀም ጥረት የምናደርገው እንጂ ስለሌላ አይደለም አንዳንድ ጊዜ ደሃ ስለሆነ ምናምን አይደለም አሁን ቲያትርን በዘልማድ የምንሰራበት ጊዜ ላይ አይደለንም በእውቀት በቴክኖሎጂ እንደ ጊዜው ማሰብ እንደ ጊዜው መስራት ይገባልና ይሄን ቫልዩ ተሰጥቶ መንግስት የተለየ ትኩረት እንትን ካላለው አይሆንም ለምሳሌ ከውጪ አንድ የመብራት እቃ ላምጣብል የሚቀረጠው ከማጋ እንደሆነ ታውቂያለሽ ከማይበረታቱ የእቃ ዝርዝሮች ውስጥ ማለት ለምሳሌ ከመጠጥ ከሲጋራ ከምናምን ጋር ነው የሚቀረጠው ቀንጡ አይደለም ብታምኝም ባታምኝም በተለይ ለኢትዮጵያ ከምግብ ከመጠጥ የኔ ሙያ ስለሆነ አይደለም ከምግብ ከመጠጥ ምናምን ቀጥሎ በጣም ነሰሰሪ የሚባል ወደፊት ደግሞ ምናልባት እንግዲህ የአዲስ ቲያትሮች ሲያልቅ እሱ አሁን ዓለም የደረሰበትን ቴክኖሎጂ አቅፎ የሚሰራ ነው የሚሆነው እንግዲህ ጥናቱ የሚያመለክተው ያንን ነው እሱ ሲሆን ደግሞ በጣም ብዙ ረቀቅ ያሉ ነገሮች እናያለን ብለን እንጠብቃለን አሁን እንደ ህፃናትና ወጣቶች አይነት እንደዛ ቴክኖሎጂዎች ሲመጡ ለዛ ብቁ አድርጎ ባለሙያዎችን ማሰልጠን ያስፈልጋል እንደዚህ ሲሆን ነው ስራ ሊሰራ የሚችለው